አርቲስት ሄኖክ ድንቁ እጅግ አሳዛኝ አደጋ እንደገጠመው ተሰምቷል። ይህ አርቲስት የገጠመው አደጋ ምን ይሆን? ዛፍ መሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራ ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ ማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። አገልግሎት እጅግ ሲበዛ ጥንቃቄ ይፈልጋል። ጸጋው ይረዳኛል ተብሎ ችላ አይባልም። በነጻነት ልኖር ተብሎ እንደሌላው ስም አይኮንም። ምክንያቱም ለመታየት በጣም ቅርብ ነውና አገልጋይ እንደ ጳውሎስ ወንድሜ የሚሰናከል ከሆነ ለዘላለሙ ስጋ አልበላ አይነት ከባድ መሰጠት ይጠይቃል። ክርስቲያንና አገልጋይ ክርስቲያን ያላቸው ነጻነት እኩል አይደለም። አገልጋዩ የበለጠ የሚታይ የሚደመጥ ነውና እንኳንስ ድርጊቱ ንግግሩ ጥንቃቄ የተሞላበት ሊሆን ይገባል። ከወጣትነት እስከ ሽምግልና በጥሩ መወደድ የዘለቁት እነ ተስፋዬ ጋብሶ፣ ታምራት ኃይሌ፣ ሸዋይ ዳምጤ፣ ገዛኝ ሙሴ፣ ዮሴፍ በቀለ ወዘተም ከእግዚአብሔር ጸጋ በተጨማሪ የመወደዳቸው ምክንያት ስራታቸው ነው። እዚያም ልግባ እያሉ አለማንቦራጨቃቸው ነው። በቃ ስራቸው መዘመር ማስተማር ብቻ ነው። ሌላው ቀርቶ በአገልግሎትም ሁሉን ልሁን ይምሉ አልነበሩም። ዘማሪ ናቸው። ቆይተው አስተማሪ ሆኑ። በተሰጣቸው ማደግን መረጡ። በዝማሬው የሚወደድ ሰው ነው ዳጊ። ሶፊያም እንደዛው። ግን ደማቸው ፈላ። ሁሉን መነካካት አማራቸው። ወደ ማህበራዊ ሚዲያ ወርደው ሁሉን ነካኩ። በዝማሬ መወደድ ማለት በሁሉ ነገር መወደድ እንዳልሆነ አልታወቃቸውም ወይም ችላ አሉ። ዛሬ እንደ ትናንቱ ያሞገስ መወደድ የለም። እንደ ያኔው አይናፍቁንም። ምክንያቱም የትም ለመገኘት ፈቅደዋልና አርፈው በመዝሙራቸው ብቻ ቢተጉ መልካም ነበር። አሁንም አልረፈደም። ጊዜ ወስደው ተረጋግተው ከቀልባቸው ለመሆን ከጣሩ ለሌሎች ግን ትምህርት ሊሆን ይገባል። ዘማሪው ዝም ብለው ቢዘምር አስተማሪውም ዝም ብሎ ቢያስተምር በሰው ልብ አይቀልም፣ ዋጋውም አይረክስም ሲል ገለጸው ጥላሁን ሁሴን የተባለው ግለሰብ ነው። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆኖ ቀኑ የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው። ዛፍ መሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራ ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ ማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች፣ እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣ ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ፣ መላው የኢትዮጵያ ሕዝብ ይህንን ጉዳይ ሰምታችሁ ደንግጣችሁ በውስጥ መስመር የጻፋችሁልኝ፣ ስልኬ ላይ በተደጋጋሚ ስደውሉ የነበራችሁ ሰዎች፣ እንዲሁም ደግሞ ሶሻል ሚዲያ ላይ ፌክ የሆነ ኒውስ ሞቷል እስከመባል ደረጃ ሰምታችሁ ደንግጣችሁ በጣም ለተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ለዚህ ምስክርነት እንድበቃ አድርገውኛልና እግዚአብሔር የተመሰገነ ይሁን። እንግዲህ ኢትዮጵያ
ከወጣት አንፃር ከሆነ ትልቅ ተስፋ ያላት ትልቅ አቅም ያላት ማለት ወጣት ማርኬት ነው። ማርኬት ነው ወጣት ሪሶርስ ነው። እኔ ከመሬት ውስጥ ከሚወጣው ነዳጅ በላይ አባይ ተገድቦ ከሚሰጠው ኃይል በላይ ኢትዮጵያ ወጣት ልጆቿ ውስጥ ያላት ኃይል ይበልጣል። ይሄ የኢትዮጵያ ወጣት እድል እንጂ በረከት እንጂ ችግር አይደለም ብዬ ነው የሚታየኝ። ሀገሪቱ አሁን ብር ላይኖራት ይችላል፣ ግን ተስፋ አላት። ምክንያቱም ወጣት አቅም ነው፣ የመስራት አቅም፣ የማድረግ አቅም፣ የመግዛት አቅም፣ ነገርን የመለወጥ አቅም ነው ወጣት እና ትልቅ በረከት እና ኢትዮጵያ እንዴት መሰለ ልክ እንደ ቀላ አዝመራ ነው ማየት እንደዛ ነች። እና ለኔ እንግዲህ ለቤተ ክርስቲያንም ከወጣት አንፃር ኢትዮጵያን ብታያት ትልቅ አሁን ሌላው ዓለም ላይ እኮ ወጣቱ ቸርች አይሄድም፣ እዚህ ግን ወጣቱ ቸርች ይሄዳል። ይሄ በረከት እና ኢትዮጵያ ለኔ በቃ የወጣት እርሻ የወጣት ማሳ ናት። አንዳንድ ነገሮች ለኛ እጅግ ከባድ ይመስሉናል፣ ነገር ግን ለእግዚአብሔር የሚሳነው ነገር የለም። እርሱ በምንም አይደነቅም ወይም አይፈራም። የሚያሰጉና የሚያስፈሩ ነገሮች ሲገጥሙን ፍርሃት እንዲወገድልን ከመጸለይ ይልቅ የድፍረትና የቆራጥነት መንፈስ እንዲሰጠን መጸለይ ይሻላል። መጽሐፍ ቅዱስ በሮሜ ምዕራፍ 8 ቁጥር 37 ላይ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላል። ድፍረት ማለት ፍርሃት አለመኖር ማለት አይደለም። የፍርሃት ስሜት እያለህ ወደፊት መሄድ ማለት ነው። ሰጠኝ ከእጅ የሚያመልጠኝ ህይወት ይሆን ያለኝ የሚል ስጋት ይቀጥላል። ጥያቄ ይነሳል። እንግዲህ ችግሩ በተለይ ዋነኛ የሚነሳው ደህንነት አስተማሪው ብርቱ አስተማሪ የገባው አስተማሪ
የወንጌል ባላደራ ካልሆነ እዛ ጋር ጀምሮ ይፈጠራል። እንግዲህ የደህንነት ትምህርት ቀላል ትምህርት አይደለም። አንዳንድ ጊዜ አንዳንድ ቤተክርስቲያኖች ውስጥ ደህንነት የሚማሩ ልጆችን ማን ያስተምራቸው እንደው በቃ ወንጌል ላይ እንትናም ቢዚ ሆናል፣ ፓስተሩም ቢዚ ሆናልና ደህንነት ማን ያስተምራቸው? በቃ እንትና ግቢ ይጠብቃል አይደል? ግቢ ሲጠብቅ ነው የሚውለው። አዎ፣ እና እሱ ያዛቸው ተብሎ በጥበቃው ደህንነት ተምረው የሚጠመቁ ሁሉ አሉ። እና ጥበቃው ቁጭ አድርጎ ይነግራቸዋል። ይኸውላችሁ ልጆች፣ ዮሴፍ የሚባል አንድ ሰው ነበረ፣ ጎበዝ ነው። የሆነች ልጅ መጣችና ካልተኛን ስትለው እምቢ ብሏት ሄደ። እምቢ ብሎ ጨርቁን ጥሎላት ሄደ። ዮሴፍ አያችሁ ልጆች፣ እናንተም እንዲሁ ነው መሆን ያለባችሁ። ኃጢአት ሲመጣ እምቢ አለን ይልና ብራዘር ስለ ዮሴፍ ሩጫ ተምሮ ውሃ ይጠመቃል፣ አባል ይሆናል። ሩጫ መልጣለሁ ያለው ወንድም ራሱ ማሯሯጥ ይጀምራል፣ ፈተና ውስጥ ይገባል። ከዛ በኋላ ጥያቄ ይመጣል ማለት ነው። ድናለው አልድንም፣ ይሄ ነገር ትግል ነው። ከዛ በኋላ ይጨምርበታል ሌላ ሰው፣ ይሄን አርጉ፣ ከእንዲህ ለማምለጥ እንዲና እንዲህ አርጉ፣ ከምኞት የማምለጫ 7 ነጥቦች የሚል ትምህርት ይማራል። እንደዚህ 3 ነጥቦች ምናምን የሚሉ ነገሮች ይማራል። ይሞክረዋል፣ ያቅተዋል፣ ይታገላል። መጽሐፍ እንደሚል ሕግ በሚሰበክበት ቦታ ላይ ኃጢአት ኃይል ያገኛል ይላል። ኃጢአት ኃይል ያገኝና እኛን ሞታለን፣ ኃጢአት ያው ይሆናል። ሕግ በሌለበት ወይም ሕግ በማይሰበክበት በመሰረቱ ሕግ በማይሰበክበት ቦታ ግን ትግል አለ። አዎ ፌለር ይኖራል፣ ትግል አለ፣ አንዳንዴ መዛል አለ። እንደማናቸውም ሰው ግን ያዳነንን ጌታ ስለምናውቅ እንደምንነሳ እናውቃለን፣ እንደምንቀጥል እናውቃለን። ደህንነታችን በሱ እጅ እንዳለች እናውቃለን። ህይወታችን በእርሱ ዘንድ ተሰውራ እንዳለች እናውቃለን። እንኳን እኔ በድካሜ ህይወቴን ከርሱ ላወርዳት ቀርቶ የትኛውም ኃይል የዳነችውን ህይወቴን ከርሱ ሊያስጥላት እንደማይችል ሊያወጣት እንደማይችል አውቃለሁ። እግዚአብሔር በልጁ የዘላለምን ህይወት ከሰጠን በኋላ ህይወትን ወይም ይህንን የሰጠንን የከበረ ህይወት በእጃችን ላይ እንኩ ያዙት። እሺ እንዳይጠፋ በደንብ ያዙት። በደንብ አድርጋችሁ እንዴና በዚህ ዘመን ይሄ ድሮ ምን ጫወተው ጨዋታ አለ፣ እንቁላል በማንኪያ ድሮኛ እዛ ባለንበት ሀገር እዚህ አላቅም። በየቀበሌው የስፖርት ውድድር ላይ አንዱ ውድድር እንቁላል በማንኪያ ውድድር። ማንኪያ እዚህ ላይ ይደረጋል። ከዛ ላይ እንቁላሏን ያስቀምጣሉ። ከዛ እዛ ጋር መድረስ ነው። እንቁላሏን ሳትጥል መሄድ ነው መድረስ። በዛ መሀል ላይ ቦጭ ይላል። እግዚአብሔር የዘላለምን ህይወት እንደ እንቁላል በማንኪያ ያዟት፣ እንዳትጥሏት። ወይኒ ጌታ ወይ። አንዳንዱ ደግሞ በቃ ወይ ተሰበረብህ ትሽ ሲያው ሰው ትመስላለህ። ይጨመረልሃል። በዛ ላይ ሐሰተኛ አስተማሪዎች ቤተክርስቲያንን ጢም አርገዋታል። የህግ ሰባኪዎች ቤተክርስቲያንን ሞልተዋታል። ለሙሴ እኮ ምኩራብና ሰባኪዎች ነበሩት። ሐዋርያት ሥራ ምዕራፍ 15 ላይ እንደተጻፈ የሙሴን ትምህርት ቸርች ውስጥ ሲያመጡ ሙሴ እግዚአብሔር ነብይ ነው። ሙሴ ግን የተቀበለ ነው። ሙሴ ኪዳን የተቀበለ ሰው ነው። ለኦሪቱ ኪዳን መካከለኛ የነበረ ሰው ነው። ነገር ግን ቸርች ውስጥ ሲሰበክ ቀጥታ ሐዋርያት የተጠቀሙት ቃላት ጠንካራ። ሙሴስ አሉ ሐዋርያት በየምኩራቡ የሚሰብኩ አሉለት። ሙሴስ በየምኩራቡ የሚሰብኩለት አሉለት። ዛት ሚንስ እኛ የማን ሰባኪዎች ነን? የክርስቶስ ነን። ይህችም የክርስቶስ ቤተክርስቲያን ነች። ሙሴ አሉለት። ተጨማሪ ሰባኪ አያስፈልጉትም። እዛው አሉለት። ለዚህ እነሱ ደግሞ ይመጣሉ፣ ይጨምሩልሃል። ህዝብ የለኝም ይላል እግዚአብሔር ይሉሃል። ስጸልይ ነበረ እግዚአብሔር ስጸልይ እንዲያሳየኝ ቤት ሁሉ ቆሻሻ ሆኖ አሳየኝ። የሆነች መጥረግ ያዘች ሴትዮ ገባችና ስጠርጋ ያለው ጌታ ሆይ ምንድነው አልኩት። ህዝቤ ነው እንደዚህ ቆሽቷል፣ እጠርገዋለሁ ይላል። እንደሱ ከተጀመረ የሚጀመረው ከሱ ነው የሚሆነው። ጌታ እሁድ ቀን ማንንም አያገኝም፣ ማናችንንም አያገኝም። እንዴት እንዳዳነን ያውቃል። ልጥረጋችሁ ካለ ማንም እንደማይተርፍ ያውቃል። እሁድ አንድም ሰው ቸርች አይገኝ። ማንም እዚህ ቤት እኔ የሚለው ወይም ደግሞ ጽድቅን 1-2 ብለህ የምትቆጥር ሰው በጭራሽ። ጌታ ቤቴን በመጥረጊያ ልጥረግ ካለ በዛ መንገድ ያዳናቸውን ሰዎች እሁድ አንዳቸውንም አያገኛቸው። ያለ ነገሩ ከህዝብ እናልፍ ነበረ፣ ግን ያው ህዝብ የለኝም ሲለንም እናለቅሳለን። ከዚህ በኋላ ግን አትደንግጡ። ህዝብ የለኝም ይላልና አንዳንድ ሰው ዞር ብሎ ሲያይ ፓስተሩ አለ፣ ለካሱ አለ፣ ሽማግሌዎች አሉ። እነሱ 4-5 ቁጭ ብለዋል። ከዛ ምን ይላል እግዚአብሔር? እንዲህ ይላል እዚህ ውስጥ ቢድን 5 ሰው ነው ይላል። ህዝብ የለኝም ይላል። ይገባናል እነማንን ቆጥሮ እንደሆነ። ማልቀስ የለብህም። ህዝብ የለኝም ይላል ሲል አሜን የስ እውነት ነው በል። 5 ሰው ነው ያለኝ ይላል እግዚአብሔር ሲል እውነት ነው ፓስተሩ ነው ነብዩ ነው አትበል። የስ አሜን እውነት ሊሆን ይችላል። እንዴት? ከአምስቱ አንዱ እኔ ነኝ። ሹርሊ ደፍረ ከአምስቱ አንዱ እኔ ነኝ በል። ደህንነት ተፈጽሟል። የዘላለም ሕይወት ነው የተቀበልነው። ጳውሎስ ሲያስተምራችሁ ትዝ ይላችኋል። ወታደራዊ ቁመና፣ የክርስትና ወታደራዊ ቁመና ሲያስተምር የመዳን ራስ ቁር አድርጉ፣ የጽድቅን ጥሩር አድርጉ፣ የእምነትን ጋሻ ያዙ፣ ደግሞ ሰይፍ ያዙ፣ የወንጌልን ጫማ ተጫሙ ሲል እዚህ ጭንቅላት ላይ አርጉ ያለው የወንጌል ሳይሆን የጽድቅ ጥሩር ሳይሆን የመዳንን ራስ ቁር ነው ያለው። ድኛለሁ የሚል ማለት ነው።
ለምን ሲባል በየትኛውም ጦርነት ውስጥ ሰው እግሩ ተመቶ ይተርፋል መሰለኝ። አንዳንድ ጊዜ ጥይት በወዱ ገብቶ ወጥቶ ሰውም ይተርፋል መሰለኝ። በጭንቅላቱ ጥይት በዚህ ገብቶ ወጥቶ የተረፈ እስካሁን የለም። ለዚህ በጣም በክርስትና ውስጥ መውደቂያ ፖይንት ጠላት ሲያደርግ የምትወድቅበት ፖይንት አልዳንክም የሚል ድምጽ ነው። አልዳንክም የሚል ስለዚህ ጳውሎስ ድኛለሁ የሚል የመዳንን ራስ ቁር አድርጎ ያን ጊዜ የአሸናፊነት መጀመሪያው ይጀምራል። አዳናችሁ ሲል ድኛለሁ። አሁን አንተ ሰው ትመስላለህ እነ እንትና እንኳን ድኛለሁ ይበሉ። አንተ ቆይ ምንድነው ድኛለሁ? ምንድነው? እኔ ድሮ ምን ል ነበር ስሰራ ሁለት ሰው የሚስማው 2 ቢሊዮንም 2 ሚሊዮንም ሰው ይስማው አንድን መዝሙር አንድ ሰው መሆን ያለበት ለእግዚአብሔር ላስቀመጠበት ነገር መልእክት ታማኝ ሆኖ ማውጣት ነው። ያንን ነገር እንደ እግዚአብሔር ቃል አይቶ ምንም ይሁን ብቻ ኢየሱስ ክርስቶስ ያድናል ከሞት ያድናል የምትል ብቻ ከሆነች በዛን ጊዜ ላይ እንዲያወጣ ጌታ በብዙ ነገሮች ከነገረው ያንን ነገር ታማኝ ሆኖ ልክ እግዚአብሔር በልቡ ላይ እንዳስቀመጠው ያንን ነገር ለህዝብ ማምጣት ከዛም በኋላ ሪስፖንሱ ይዶን ነው። አንድ ሰው ሊሆን ይችላል አንቺ የምትለውጪው ወይ 1 ሚሊዮንም ሊሆን ይችላል አታውቂው። እና በጣም ብዙ ሰዎች ደስተኞች ናቸው። እግዚአብሔር ይመስገን ብዙ ምስክርነቶች ሰምቻለሁ። በጣም ብዙ ሰዎች መተኛት የማይችሉ ሰዎች እየሰሙ ናፍቅ ያለውን እየሰሙ አንድ ከኦስትሪያ በጣም ትዝ የሚለኝ አንድ ሰውዬ እንዳው መጥቶ አግኝቶኛል። እዚህ አይሲ ተገናኝተናልና ረጅም ዓመት አይተኛም ነበር። እንቅልፍ በጣም ይቸገራል። ሃይ ዲፕረስድ የሆነ ሰው ነው እና እሱን የመጀመሪያ ቀን ኦንላይን ገዝቶ የሰማው ቀን የዛን ቀን የተኛውት ብሎ ከዛ ደውሎልኝ ነበርና ይሄ ለኔ ማለት ትልቅ ነገር ነው። ትልቅ ምስክርነት ነው። አንድም የካንሰር ታማሚ የሆነ እንዳውም ሲንገል ቸርች እዛም አንድ ምስክርነት የነገረኝ ትዝ የሚለኝ ካንሰር ታማሚ ነው እና ብዙ ላይፍ ውስጥ ገብቶ በቃ ተስፋ ቆርጦ ነበር። ሆፕ አጥቶ ምናምን ባክ አረገና በጣም ብዙ ይጠጣ ጀመር። በቃ ብዙ ነገሮች ውስጥ ገብቶ ነበር። ከዛ አንድ ቀን የሆነ ኒው ይር ላይ ያላቸው የሆነ የሚያዘጋጁት ፕሮግራም አላቸውና እዛ ላይ እኔ እየዘመርኩ እሱ መጥቶ ነበር የዛን ቀን እና የዛን ቀን ነው ተመልሶ ሆፕ እንዳለው የሰከንድ ቨርስ ላይ ያለችው ሞት እንኳን ቢሆን መች ያስፈራኛል ፊትህን እንዳይ ቤት ያደርሰኛል ይላልና ያ ቨርስ ነው ነክቶት ንስሐ ገብቶ ተለውጦ ከዛ ህይወት ተስተካከለውና እንደዚህ አይነት ምስክርነቶች ስትሰሚ ልብሽን በጣም ነው የሚደግፈው። እግዚአብሔር ፈቃዱን ፈጽሟል ማለት ነው። ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን ሳለን ከክርስቶስ ጋር ህይወት ሰጠን ይላል ኤፌሶን ሲናገር። ሙት የሚወድ ማቀው እግዚአብሔርን ብቻ ነው። ከዛ ሙት ነገር ወዶ ደግሞ ያለ ማይሰነብት ለሙት ነገር ህይወት መስጠት የሚችል እግዚአብሔር ብቻ። እኛ ሁላችን መርጠን የምንወድ ህይወት ያለው ከህይወትም ደግሞ እንዲና እንዲያ ብለን የምንመርጠው ብዙ መስፈርት የምናስቀምጥ ሰዎች ሁላችንም በበደላችንና በኃጢአታችን ኃጢአተኛ ህይወት ያላቸው ሰዎች እያለን አይደለም። በበደላችንና በኃጢአታችን በእግዚአብሔር ፊት ሕያው ሳንሆን ሙታን ሳለን ዋው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ፍቅሩን ገለጠልን፣ ህይወትን ሰጠን።